ሰላማችሁ ይብዛ። እማሴጅ ደርሶኛል። ተጽዕኖ ፈጣሪ ስትሆን ሁሉም ሜንሽን ያደርግሃል። ዋናው እሱ ነውና ስለ እኔ ባልታዛር በጋሻው ያለው ነገር አለ። ከዚህ በፊት ታስታውሱ እንደሆነ ለ2 ዓመት ያህል መምህር ዘመድኩን ይሄን ሰው በኦርቶዶክስ ውስጥ እያለ የሚሰራቸው ስራዎችን ደጋግሞ በማንሳት ምን አድርጎታል? አጋልጦት ነበር። ይሄ ሰው ኦርቶዶክስ አይደለም፣ ጸረ ኦርቶዶክስ ነው፣ ባልታዛር ነው፣ ልክ እንደ ትዝታው ሳሙኤል ማለት ነው። እና በጣም አስቸጋሪዎች ናቸው፣ በኦርቶዶክስም የሚያመነዝሩ ናቸው፣ ለኦርቶዶክስ ምንም ጥቅም የላቸውም ብለው ተናግሮ ነበር። መጨረሻ ላይም እንደዛ ሆነ። እሱን ዘርፌ ትዝታውን ምን እንደሚሆኑ ጠንቅቆ ያቅ ነበረ። በቤተ ክርስቲያን ውስጥ መምህር ዘመድኩን ፖለቲካው እንዳለ ሆኖ ማለት ነው። ግን እኔ ገረመኝ። ዮኒ ማኛ ተሳድበ ወደዛ አትሂድ ወደዚያ አትሂድ ምናምን ያልከው ነገር አለ። እኔ እና አንተ የመጣንበትን ወደ ፕሮቴስታንት እምነት ወይም ደግሞ ክርስትናን የተቀበልነው እንዴት ነው? እኔ በአቡነ ገብርኤል ምክንያት ኢየሱስ ብቻውን አዳኝ ነው፣ ብቻውን የዓለም ቤዛ ነው፣ ሌላ ቤዛ የለም ሲሉ ትክክል ናቸው። እሳቸውን አንዳንድ የኦርቶዶክስ ልጆች ሲሳደቡ እውቀት የሌላቸው ምንም እንዴት ይሆናል? ለክርስቶስ እንዴት ትክክለኛ ቤዛ ትክክለኛ አዳኝ እሱ ብቻ ነው ብዬ በሱ ጉዳይ ነው ከኦርቶዶክስ የወጣሁት። ማንም ህዝብ ያውቃል። ለሆዴ ብዬ ለገንዘብ ብዬ ለምን ብዬ አልመጣሁ። አንተስ የወጣኸው አመንዝረ ጌታ ጋር እንኳን ብትንሄድ ትክክለኛው ክርስትና ማለት ለክርስቶስ የምትቆመው ነው። አንተ ለክርስቶስ አይደለም ስታመነዝር ነው ከኦርቶዶክስ የወጣኸው። አሁን በኦርቶዶክስ እያለህና አሁን ሰብተሃል። ይኸው ስፖርት መስራት አለ፣ ሰብተሃል። ትጠቀጥቃ ጾም የለ፣ ስግደት የለ፣ ማስቀደስ የለ፣ ቆሞ መዋል የለ። ለክርስቶስ ተብሎ የሚደረገውን ነገር አንዳችም አታደርግም። በቃ ዝም ብሎ ኢየሱስ ጌታ ነው ብለህ ዋቴ አድርገህ መውረድ ነው። ዳሴ ኦርቶዶክሶች ሲታረዱ አርሲ ላይ ቃል በቃል የተናገርከው ንግግር አለ። አንተ ምንድን ነው ያልከው? ካሴቴን አቃጠሉትና እግዚአብሔር ለምንድን ነው እኔስ እንደ የተደረገው ብላችሁ ጠይቁ ነው ያልከው ቃል በቃል። እንዳልኩ አረቄን አፍቆኝ አይደለም። እኔ ኦርቶዶክስም እያለው ሰካራም አይደለው፣ አሁንም መቼም አልሆንም። እንደ ሱስ የምጠየፈው ነገር የለም። እኔ እንዳለ ኢትዮጵያዊ ያቀኛል። በዛ ለሱስ ያለኝ አቋም በጣም 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 ሲሪየስ ነው። ለምን ጥቅም የለው። ምክንያቱም እኔ እግዚአብሔር ቤት ነኝ። እኛን ነው የሚለው። እኔ ውስጥ መጥፎ ቆሻሻ ነገር አላስገባም። ገብተዋል። እኔ ውስጥ ቆሻሻ ነገር አላስገባም። አንተ ግን ለመወደድ ብለ መልስ ሰጣለሁ ብለ ተዋርደ ቁጭ ነው ያልከው። አሁንም ነግርሃለሁ፣ የትኛው ዲኖሚኔሽን ነህ? ማናቸውም ጴንጤዎች የምጠይቃችሁ ጥያቄ አንድ አይነት፣ ከየትኛው ነህ? መርጠው ከዳኑት ነው? ዓለም መጣ ከሚለው ነው? ወይስ ጻድቃን ጸሎት እግዚአብሔር ይሰማል የሚለው ነው? ሕፃናት የሚያጠምቁት ናቸው የማያጠምቁት ናቸው? አንዴ ከጸደቅም በኋላ ድነናል ነው? ወይስ እየዳንን ነው? ከየትኛው እንደሆንክ መጀመሪያ ንገረን። ዝም ብሎ ጴንጤ ብሎ መበጥረቅ አክትሟል። ከዛሬ ጀምሮ አክትሟል። ለምን? ይሄን ነገር አጋልጫለሁ። ስላጋለጥኩኝ ምን አታመጡም? ዝም ብላችሁ ፉከራ አይጠቅምም። ስለዚህ እናንተ ስትናገሩ የጽድቅ ነው፣ ዮኒ ማኛ ሲናገር ኃጢአት ነው። ይሄ ነው ደስ የሚለኝ በእናንተ። እናንተን ስትናገሩ እኛን ምንም ችግር የለው። እኛ መልስ ስንሰጥ ግን አልዳንም ትላላችሁ። አልደረቀለትም፣ የተጠመቀው አልደረቀም፣ ምን አላለም ብትል ምን ታመጣል? ምን ልታመጣ? አንዴ በኢየሱስ ያመነ ይድናል ብላችሁ የምትበጠረቁ ናቸው አይደል? ውሸት። አትድንም። ያስፈልገዋል፣ ስራ ያስፈልገዋል። ዋሽታችሁ ምን አድርጋችኋል? የኦርቶዶክስ ጥላቻ ብቻ ስላላችሁ ተሰባስባችሁ ልትበሏት ነው። ይህን ደግሞ ጠንቅቄ ያውቃለሁ። ከዚህ በኋላ አንተኑ በታትንሃለሁ። አሁንም ነግርሃለሁ፣ ኢየሱስ ጌታ ነው። እንደናንተ አይነቱ ግን ሌቦች ናችሁ። ኢየሱስ አዳኝ ነው።
ብቸኛ አዳኝ ነው፣ መሰክርለታለሁ ሁልጊዜም። ግን ጻድቃኖች አሉ፣ እሱን የሰበኩ ወንጌላውያን አሉ፣ ሐዋርያቶች አሉ። እነሱ በስጋ እንጂ በነፍስ አይሞቱም። ይህን እንኳን ለይታችሁ አታውቁም፣ ተጭበርብራችኋል። ክርስትና በ15ኛ ክፍለ ዘመን የመጣ አይደለም። ክርስትና ያለ የነበረ የሚኖር ነው። እናንተ በ15ኛው መጥተ እኛ ኢትዮጵያውያንን ላስተምር እያላችሁ የምትሰክሷት ነገር ምንም ጥቅም የላትም። ተባኗል ነው የምልህ። ሌላው የምናገረው ኢትዮጵያ ላይ በረከቷ የጠፋው በአሁን ዘመን ነው። ከአንዱ ቦታ ሌላ ቦታ የማይኬደው በአሁን ዘመን ነው፣ በጴንጤ ዘመን ነው። እውነቱን ነው የምናገረው። በጴንጤ ዘመን ኑሮ ዋጋውን ይዩት። በጴንጤ ዘመን ከአንድ ቦታ የሀገሪቷ ሰላምን ይዩት። በጴንጤ ዘመን ምንድን ነው ኢትዮጵያ ያለችበት ነገር? የትኛው የሚያስደስት ነገር አለ? መብራት ነው የተሰራላት። በቃ ደሴት ከተማው መብራት በመብራት ሆኗል። ከዛ ውጪ በኑሮ ውድነት ከአንድ ቦታ ለመሄድ ኢትዮጵያዊነት በየት ቦታ ችሎ ነው? እስቲ ንገረኝ። የትኛው አንዱ አንዱን ሲተማመን ነው? በረከት እንኳን ኢትዮጵያ ያጣችሁ በእናንተ ነው። አውሬዎች ናችሁ፣ ሆዳሞች ናችሁ፣ ጨካኞች ናችሁ። በእናንተ ካልመሰለ ሌላውን ደንታ የሌላችሁ ናችሁ። ለማንም ድምፅ አትሆኑ። ድምፅ የምትሆኑት እናንተ ምን ሲሆን ብቻ ነው? በጴንጤ ስም ሲባል ብቻ። ዘራፊ ያለ እናንተ ጋር፣ ነጋዴ ያለው እናንተ ጋር፣ ሌባው ያለው እናንተ ጋር፣ ሙሉ ያለው እናንተ ጋር። ስለዚህ አሁንም እናገራለሁ፣ እኔ በክርስቶስ እንጂ በጴንጤ አይደለሁም። ጴንጤ ሃይማኖት ነው፣ ይዋሿቸዋል። ወደ ጌታ ና ብለው ወደ ጴንጤ አምና ነው ቴክኒካሊ። ይሄ መስኪን ህዝብ ግን ይታለላል። ወደ ጴንጤነት ነው የምትወስዱት። እና የእናንተ አይነት ነገር ጥንቅር ብሎ ይቅርብኝ። ቃል በቃል ነው። ወዴት ነህ? እኔ ከክርስቶስ ጋር ነኝ። ምንም ሃይማኖት አያስፈልገኝም። ክርስቶስ አዳይ ነው። የቅዱሳን ምልጃን፣ የቅድስት ድንግል ማርያም ምልጃን፣ ሌሎችንም በስነ ስርዓት የእግዚአብሔር የሆኑትን በሙሉ እቀበላለሁ። የእግዚአብሔር የሆኑትን በሙሉ ለእግዚአብሔር ሌት ተቀን የሚጸልዩ ሌት ተቀን የሚያደርጉትን በደንብ አድርጌ ይቀበላለሁ። እኔ ብቻ ሳልሆን ገስዋት ሉተራውያን ይቀበላሉ። ሉተራውያን ይቀበሉታል። ቁርባኑን ይቀበላሉ፣ ጥምቀቱን ይቀበላሉ። ስለዚህ ማጭበርበራችሁን አቁሙ ለማለት ነው። ጌታ ኢየሱስ ክርስቶስ ለሁላችንም ልቦና ይስጠን። አረቄ ፍለጋ ዘፈን ፍለጋ የሚሄድ ሰው አይደለሁ። በፊትም መዘመር ወዳለሁ፣ አሁንም ወዳለሁ። በፊትም በክርስቶስ ነኝ፣ አሁንም በክርስቶስ ነኝ። እናንተ ስትወዱ በክርስቶስ፣ እናንተ ስትጠሉ ከክርስቶስ ውጭ አታርጉም። ሌላው ምነግርህ አንድ ነገር አለ። የዮኒ ማኛን ስልክ ስታፈላልግ ነበር እኔን ለማነጋገር። አይሞቀኝ አይበርደኝ፣ እኔ አልፈለግኩም። ደስዋል። አትናደድ፣ አልፈልግም። አስመሳይ ሰዎችን አልወድም። ይሄን ደግሞ ምስክሩ ኤርሚያስ ነው። ኤርሚያስ ዮኒ ማኛ በጋሻው ሊያናግር ይፈልጋል፣ እባክህ አናግረው እያለ ሲለኝ ነበር። አላናገርኩም። አትበሳጭ፣ አይዞህ። እንዳንተ ሆዴን ፈልጌ አይደለም ሄደው የትም። በራሴ የምተማመን በራሴ መንገድ ብቻና ብቻ የምንቀሳቀስ ሰው ነኝ። ሌሎቻችሁ እግዚአብሔር አምላክ ይባርካችሁ። ሰላም ዋሉ።